ሰላም ጤና ይስጥልን ውድ ተመልካቾቻችን አድማጮቻችን ሰላም ጤና ይስጥልን ውድ ተመልካቾቻችን አድማጮቻችን ከሰዓቱ አበይት መረጃዎች ጋር እኔ ደረጃ ሀብተወልድ ነኝ። በአፋር ምድር ቁጣ ተቀስቅሷል። በመሬታችን ላይ ጦርነት እንዲደረግ አንፈቅድም ያሉ የአፋር ፖሊሶችና ወጣቶች በመተባበር ብልጽግና ሲያሰለጥናቸው የነበሩትን የነጌታቸው ረዳንና የነ ጀነራል ጻድቃን ታጣቂዎች በኃይል ሲያባሯቸው የሚያሳዩ መረጃዎች ወጥተዋል። አፋርን ዳግም የጦርነት ምድር ለማድረግ የተሸረበው ሴራ ያበሳጫቸው ወጣቶች በሰልፍ መልክ የብልጽግናን ሰልጣኞች ከአካባቢው እንዲወጡ ቢጠይቁም ምላሽ ባለመገኘቱ ከክልሉ ፖሊስ ጋር ተባብረው ኃይል በመጠቀም ከአካባቢው አባረዋቸዋል። ይህን ተከትሎ በኢትዮጵያ የፌዴራል መንግስት እንደሚደገፉ የሚነገርላቸው እነዚሁ የታጠቁት የነ ጀነራል ጻድቃን ኃይሎች በአፋር ክልል ክልበት ይረሱ በረሃሌ ወረዳ ቡሬ ተብላ በምትጠራ ቀበሌ ለመስፈር በዝግጅት ላይ እንዳሉ ከአካባቢው ህዝብ ጋር ግጭት ውስጥ መግባታቸው ታውቋል። የአካባቢው ነዋሪዎች ሲናገሩ ሀራ መሬት በሚል ወረዳችንን የግጭት ቀጠና ለማድረግ እየተንቀሳቀሱ በመሆኑ ህዝቡ ተቃውሞ እንዲመለሱ አድርጓቸዋል ብለዋል። ታጣቂዎቹና በቀበሌው ህዝብ መካከል በተነሳ ግጭት እስካሁን ድረስ 2 ሰዎች በጽኑ መቁሰላቸው ነው የታወቀው። በፌዴራል መንግስት ድጋፍ የሚንቀሳቀሱት እነዚሁ የታጠቁ ኃይሎች ሀራ መሬት በሚል በአፋር ክልል ክልበት ይረሱ በአብዓላና በመጋሌ ወረዳዎች ሰፍረው ይገኛሉ። ቀደም ሲል በዚሁ ሰሜናዊ ዞን ኩነባ ወረዳ ሀራ መሬት በሚል ለመስፈር በዝግጅት ላይ እንዳሉ በተነሳ ህዝባዊ ተቃውሞ አካባቢውን ለቀው ተመልሰው እንደነበር አይዘነጋም። ከህወሓት የተገነጠለውና ራሱን ሀራ መሬት ብሎ የሚጠራው በፌዴራል መንግስት የሚደገፍ ኃይል በህወሓት ላይ የተቀናጀ ጥቃት ለመክፈት መዘጋጀቱን ሲገልጽ እንደነበርም መረጃዎች ያሳያሉ። ቡድኑ በዚህ ዓመት መጨረሻ ላይ ትግራይን ሙሉ ለሙሉ ለመቆጣጠር እቅድ መንደፉንም ቀደም ሲል በይፋ አስታውቆ ነበር። የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ጀነራል ታደሰ ወረደ በይፋ በፌዴራል መንግስት ይደገፋል ብለው የጠሩት ይህ ታጣቂ ኃይል በህወሓት ላይ የተቀናጀ ጥቃት ለመክፈት መዘጋጀቱን የፈረንሳይ ሚዲያዎች ጭምር ዘግበውት ነበር። ከመቀሌ በስተ ምስራቅ 110 ኪሎ ሜትር ርቀት ላይ በምትገኘው ላኮራ አቅራቢያ ከሚገኙት ግንባሮች የአንዱ አዛዥ የሆኑት ሸዊት ቢተው በወቅቱ በአመቱ መጨረሻ ትግራይን እንቆጣጠራለን ሲሉም ተናግረው ነበር። ጀነራል ታደሰ ግን ይህ ታጣቂ ኃይል ጥቃት ከከፈተብን ትንኮሳው ከፌዴራሉ መንግስት ወይም ከአፋር ክልላዊ መንግስት እንደተደረገ እንቆጥረዋለን ሲሉ ማስጠንቀቃቸው አይዘነጋም። ተመልካቾቻችን፣ አድማጮቻችን በትግራይ በኩል ያለው ውጥረት እየከፋ ነው የመጣው። በትናንትናው ዕለትም የፌዴራል መንግስቱ ወይም የብልጽግና አክቲቪስቶችና ሚዲያዎች ህወሓት በጠለምት በኩል ጥቃት ለመክፈት ሞክሮ ተደመሰሱ፣ ተማረኩ የሚል ዜና ሲያሰራጩ ነው ያሉት። ቀደም ሲል ግን የህወሓት ቃል አቀባይ አቶ ገብረ ትዕግስታችን ተሟጧል፣ በጀት ተቆርጧል፣ አጠቃላይ ከፌዴራል መንግስቱ ጋር የሚያገናኝ ነገር እየተቆረጠ ነው፣ ከዚህ በኋላ በከበባ መኖር አንችልም በማለት ተናግረው ነበር። የሆነ ሆኖ ትናንትና በጠለምት በኩል ጥቃት ከፍተው ተደመሰሱ የሚለው ዜና ለብዙዎች የሚዋጣ አይደለም። ምክንያቱም ጠለምት የሚባለው ቦታ ፌዴራል መንግስቱ የዛሬ ዓመት ለህወሓት ያስረከበው ቦታ ነው። ጠለምትን ለህወሓት አስረክቦት ህወሓት ነው የሚያስተዳድረው። ስለዚህ ህወሓት መልሶ እዛው ጠለምት ላይ ጥቃት ከፈተ የሚለው ብዙ የሚያስኬድ አይደለም። ቢያንስ እንደሆነ ፕሮፓጋንዳው ድምቀት ቦታውን ቢቀይሩት ጥሩ ነው የሚል ነገር ነው። የሆነ ሆኖ በአፋር በኩልም ለማጥቃት እንቅስቃሴ እንሞክራለን በሚሉበትና ወታደሮችና ታጣቂዎችን እያሰፈሩ ባሉበት በአሁኑ ሰዓት ላይ የአፋር ወጣቶች ኢቭን የክልሉ ፖሊሶች ጭምር ከአሁን በኋላ በአፋር ክልል መሬት ላይ መቆመር አይቻልም፣ አካባቢያችን የጦርነት ቀጠና አካባቢያችን የጦርነት ቀጠና እንዲሆን አንፈቅድም በማለት ቁጣቸው እንደተቀሰቀሰ ነው። በአሁኑ ሰዓትም ውጥረቱና ፍጥጫው እንዳየለ ነው። ተመልካቾቻችን፣ አድማጮቻችን የኢትዮጵያና የኤርትራ ፍጥጫ ተባብሶ ቀጥሏል። የኢትዮጵያ ሀገር መከላከያ ሰራዊት በልዩ ዘመቻዎች እዚያ ያሰለጥናቸውን ምልምል ሰራዊት ሲያስመርቅ አሰብን ያካለለ የኢትዮጵያ ካርታ ተረክቦ ይፋ አድርጓል። ከትናንት በስቲያ የመከላከያ የውጭ ግንኙነትና ወታደራዊ ትብብር ዋና ዳይሬክተር ሜጀር ጀነራል ተሾመ ገመቹ
ህዝቡ ለባህር በር ይዘጋጅ ሲሉ ጥሪ አስተላልፈው ነበር። ዛሬ ደግሞ በተመራቂ ወታደሮች ፊት አሰብን ወደ ኢትዮጵያ ያካለለ ካርታ ይዘው ታይተዋል። ሜጀር ጀነራል ተሾመ ገመቹ በዚሁ ጊዜም አሰብን ለማስመለስ ጊዜው አሁን ነው የሚል ቅስቀሳ ሲያደርጉ ተደምጠዋል። በሌላ በኩል ኢትዮጵያ በአሰብ በኩል በኃይል የባህር በር ለማግኘት እያደረገች ያለውን ጫና ለመክታት የመከላከያ ኃይሏን በማጠናከር ቀጠናዊ ተጽዕኖችን በመፍጠር ላይ መሆኗን ኤርትራ አስታውቃለች። የአገሪቱ ማስታወቂያ ሚኒስቴር ትናንት ለኤርትራ ህዝብ በትግርኛ ቋንቋ ባሰራጨው ጽሑፍ ይህንኑ አቋሙን በአጽንኦት አስታውቋል። ተጽዕኖ ፈጣሪ ሀገራትና ዓለም አቀፍ ድርጅቶች የኢትዮጵያን አካሄድ እንዲያወግዙና ኢትዮጵያ ቀጠናዊ ግጭት ከመቀስቀስ እንድትቆጠብ ግፊት እንዲያደርጉ የጠየቀው ሚኒስቴሩ ኤርትራ ከቀይ ባህር አዋሳኝ ሀገራት ጋር የሁለትዮሽ ትብብሯን ለማጠናከር ጥረት እያደረገች መሆኗንም ገልጿል። ሚኒስቴሩ ኤርትራ ለኢትዮጵያ የባህር በር አልባነት ተጠያቂ እንዳልሆነች ሁሉ የኢትዮጵያን የባህር በር ህልም እውን የማድረግ ግዴታም የለባትም ብለዋል። የኢትዮጵያ መንግስት ኢትዮጵያ የጂኦፖለቲካል በደል እንደተፈጸመባትና የችግሮቿ ምንጭ የባህር በር አልባነት እንደሆነ በመስበክ ህዝቡ በቁጭት እንዲነሳሳ በመቀስቀስ ላይ ነው ማለትም የኤርትራ ማስታወቂያ ሚኒስቴር ክስ አቅርበዋል። በወሎ መካነ ሰላም አቅራቢያ በመከላከያና በፋኖ ኃይሎች መካከል ከባድ አውደ ውጊያ እየተደረገ መሆኑን ከስፍራው የሚወጡ መረጃዎች ያመለክታሉ። ውጊያው የተቀሰቀሰው የፋኖ ተዋጊዎች ወደ መካነ ሰላም በድንገት ገብተው በወታደራዊ ምሽጎች ላይ እርምጃ በመውሰዳቸው ነው ሲሉ የከተማ ነዋሪዎች ተናግረዋል። በከተማ ውስጥ ተሰርተው የነበሩ ግዙፍ ወታደራዊ ኮንክሪት ምሽጎች መሰበራቸውንና ከፍ ያለ ጉዳት መድረሱን የተናገሩት ነዋሪዎቹ በጥቃቱ የደረሰውን የጉዳት መጠን መገመት እንደማይችሉ ተናግረዋል። በአካባቢው በአሁኑ ሰዓትም ከፍ ያለ ውጥረት እንደረገሰ መሆኑን ነው ነዋሪዎቹ ጨምረው የተናገሩት። በሻሸመኔ ከተማ የሚኖሩ ራስ ተፈሪያን ከተማዋን ለቀው እንዲወጡ ከፍተኛ ጫና እየተደረገባቸው መሆኑን የከተማዋ ነዋሪዎች ገለጹ። ራስ ተፈሪያኑ ጫና እየተደረገባቸው ያለው ከኦሮሚያ ክልላዊ መንግስት ጸጥታ ኃይሎች ሲሆን የክልሉን ገጽታ እያበላሻችሁ ነው በሚል የሻሸመኔ ከተማን ለቀው እንዲወጡ የሚያደርጉ ልዩ ልዩ ጫናዎች እየደረሱባቸው ይገኛሉ በማለት ነው መረጃውን ያወጡት አካላት የሚናገሩት። በከተማ የሚገኙ ራስ ተፈሪያን የንጉሳውያን ስርዓትን ታመልካላችሁ በሚል ከተማዋን ለቀው እንዲወጡ ከሚደረግባቸው ጫና በተጨማሪ በጉዲፈቻ አማካኝነት የገዳ ስርዓትን እንዲቀበሉ የተነገራቸው ሲሆን በሚንቀሳቀሱባቸው ቦታዎች ሁሉ የአረንጓዴ፣ ቢጫ፣ ቀይ ሰንደቅ ዓላማን እንዳይዙ ክልከላ እየደረሰባቸው ይገኛል። የተጠየቁትን ለማድረግ ያልቻሉ እስከ 500 ሺህ ብር የሚደርስ ገንዘብ እንዲከፍሉ በጸጥታ ኃይሎች እንደሚጠይቁም የመረጃው ምንጮች አያይዘው ጠቅሰዋል። ይህንን ተከትለው ጥቂት የማይባሉ ራስ ተፈሪያን ለበርካታ ዓመታት ከኖሩባት ሻሸመኔ ከተማ ለቀው እየወጡና ወደ አዲስ አበባና ወደ ተለያዩ ሀገራት እየተበተኑ እንደሚገኙ ተገልጿል። ራስ ተፈሪያኑ አረንጓዴ፣ ቢጫ፣ ቀይ ምልክቶች ያሉባቸውን አልባሳትና ቁሳቁስ ይዘው መንቀሳቀስ እንዳይችሉ ከማድረግ ጀምሮ ለበርካታ 10 ዓመታት ጠብቀው ያቆያቸውን ሴቶች እንዳያንጸባርቁ ከፍተኛ ጫና እየተደረገባቸው ነው ብለዋል የመረጃው ምንጭ። ራስ ተፈሪያኑ እየደረሰባቸው ያለውን ጫና ተከትሎ ለሻሸመኔ ከተማ አስተዳደርና ለኦሮሚያ ክልላዊ መንግስት ተደጋጋሚ አቤቱታ ያቀረቡ ቢሆንም ወደዚህ ያመጧችሁን አፄ ኃይለ ሥላሴን ጠይቋቸው የሚል የሹፈት ምላሽ እንደተሰጣቸው የመረጃው ምንጮች አክለው ተናግረዋል።